በዚህ ቻናል እውነተኛ ታሪኮች በትረካ ይቀርባሉ። አዲስ ከሆኑ ሰብስክራይብ፣ ቤተሰብ ከሆኑ ደግሞ ላይክ በማድረግ ይጀምሩ። ጸሐፊና ተራኪ ሂሩት አበበ። ጥምቀትና አርሞኒካ። ከቤት ውጪ ከሚከበሩት በዓላት መካከል ልጆች ወላጆቻችንን ተከትለን የምንሄደው ለጥምቀት በዓል በመሆኑ ዕለቱን የምጠብቀው በጉጉት ነው። ለመስቀል ደመራ የሚካሄድ ቢሆንም በልጅነቴ ግቢ ውስጥ እንደምራለን እንጂ ማንም ለደመራ ወደ መስቀል አደባባይ አይሄድም። ፕሮግራሙን የምንከታተለው በቴሌቪዥን መስኮት ነው። ለጥምቀት ግን በባህል ልብሶቻችን አሸብርቀን በዋዜማውና በዕለቱ ከቤታችን ብዙም ወደማይርቀው ወደ ጃን ሜዳ እንተማለን። ከአራቱም አቅጣጫዎች ሰዎች ቢጎርፉበትም የማይሞላው ጃን ሜዳ ደረቱን ገልብጦ ሁሉንም ይቀበላል። በዚህ በዓል ወቅት በየጥምቀት ቦታዎች የሚሸጡ ነገሮች ዛሬም አለመቅረታቸው ይገርመኛል። ከልጅነቴ ጀምሮ በጋሪ እየተነዳ ከተማችንን የሚቀላቀለው ክሬም ዛሬም መታየት የሚጀምረው በጥምቀት ዕለት ነው። የሽምብራ እሸትና ሸንኮራ አገዳ ይገዙልናል። በጃን ሜዳ ከሚደረጉ የጭፈራ ፕሮግራሞች መካከል ማየት የሚያስደስቱኝ ሁለቱ ናቸው። አንደኛው በታላላቅ እናቶችና አባቶች የሚደረገው ባህላዊ ውዝዋዜ ነው። በባህል ልብስ ያሸበረቁት እናቶችና አባቶች ሰፊ ክብ ሰርተው እስክስታ ይወርዳሉ። ጭራሮ ጭራሮ የታለ ጭራሮ፣ አረ ጭራሮ 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 በማለት በዙሪያው ወደ ከበበው በርካታ ሕዝብ እየጮሁ እንዲያጨበጭብ ይቀሰቅሳሉ። ከዛም አልፈው በያዙት ዱላ ያላጨበጨበውን ይጎሽማሉ። አውራጆች ከክቡ መሃል እየተሽከረከሩ በመረዋ ድምጻቸው ያዜማሉ። ከሰው አገር ውልጋ አንቺ ያለሽ ዋጋ፣ ከሰው አገር ውልጋ አንቺ ያለሽ ዋጋ፣ ሳላወራብሽ ብሬ መልሺ፣ ሳላወራብሽ ብሬ መልሺ፣ ሳልመዝነው ትቱን ነገሪን ጉርቱ፣ ሳልመዝነው ትቱን ነገሪን ጉርቱን። ሁለተኛው በወጣቶች የሚዘወረው የአርሞኒካ ዳንስ ነው። ወላጆቼ ወደ እንደዚህ ያለው ቦታ ስለማይሄዱ ስናልፍ አየት ከማድረግ በስተቀር እንደ ሌሎቹ በክቡ ዙሪያ ቆሜ የማየት እድል አይኖረኝም። አንድ ጊዜ ሁላችንም ደክሞን ሳር ላይ አረፍ ብለናል። እኔና ያክስቴ ልጅ ዞር ዞር ብለን ጭፈራ እንይ በማለት እንዲፈቀድልን ጠየቅን። አባቴና እናቴ እሷ ታላቅ በመሆኗ አስጠንቅቀው ካሉበት እንዳንርቅ አሳስበው ፈቀዱልን። እጄን ይዛ ወደ አርሞኒካ ዳንስ ቦታ ሄድን። ሁለት ወንዶች በክቡ መሃል ሆነው አርሞኒካ ይነፋሉ፣ ሌሎች ይደንሳሉ። ከከበቧቸው ወጣቶች መሃል ሴቶችን እየመረጡ ጎትተው ወደ መሃል በማስገባት እንዲደንሱ ያደርጋሉ። እኔ ይህንን ማየት በጣም ያዝናናኛል። እኔና የኔ እኩዮች በሚጎተቱት ሴቶች እንስቃለን። አንዳንዶቹ በእምቤታ ትግል ይገጥማሉ። ያክስቴ ልጅ እንዳትጎተት ፈርታ ነው መሰለኝ ጠጋ ብላ ማየት አትፈልግም። እኔ ወደ መሃል መጠጋት ስፈልግ እሷ ደግሞ ከክቡ መጨረሻ መሆን ትመርጣለች። እትዬ ሙሽሪት በአንድ በኩል ቆመው የወጣቶቹን ዳንስ በገረሜታ ሲያዩ ተመለከትኳቸው። እትዬ ሙሽሪት የሰፈራችን ሰው ናቸው። እኛ ቤት በተደጋጋሚ ይመጣሉ። ግቢያችን ውስጥ በርካታ ትልልቅ ኮባዎች ስላሉ እንሰት ያወጣሉ። የኮባውን ስር እየቆፈሩ ነጭ ሳሙና የሚመስል ነገር ያወጣሉ። ታዲያ ሰርተው ሲጨርሱ እናቴ እትዬ ሙሽሪት ታጠቡና መገበሉ ማን አለሽ? ሽሮ ይሻር ሽረው
ልጅሽን ያከሳት ይሄ ሽሮ ነው። ለምን እንሰት አታበያትም? እንሰት በሾርባ ለልጆች ጠቃሚ ምግብ ነው ይላሉ ወደ እኔ እየተመለከቱ። ቲቢስ ጨምርበት እኮ ቆንጆ ነው ባኮት ይብሉ። እኔ ሽሮ ልበላ ይሸርሽረው። ተጣጥበው ወደ ቤታቸው ይሄዳሉ። ውጥርጥር ያለ ሱሪ የታጠቀች ቤቷ ወደ ቀበሌያችን ቀበሌ 11 መሄጃ አካባቢ የሆነ አንዲት ወጣት ማንም ሳይጎትታት ሰውን እየገፈታተረች ከመሃል ገብታ በዳንስ ስትሽከረከር ጭብጨባው ቀለጠ። የሃርሞኒካው ድምፅ ጎላ። ወንዶቹ እጅብ አድርገዋት አብረው መደነስ ጀመሩ። እትዬ ሙሽሪት ከየት እንዳመጡት አላውቅም፣ ከቁመታቸው በላይ የሆነ ዱላ ይዘው ወደ ክቡ ገቡ። በያዙት ዱላ አንዴ መቀመጫዋ ላይ ሲያሳርፉባት ልትወድቅ ተንገዳገደች። አንቺ በርጋዳ፣ አንቺ አሰዳቢ! እየሮጠች ከክቡ ወጣች። ተከተሏት። አንቺ ባለጌ፣ አንቺ ዱርዬ! እትዬ ሙሽሪት አልደረሱባትም። ህዝብ መሃል ገብታ ተሰወረችባቸው። መልካም የጥምቀት በዓል ይሁንላችሁ። ጃን ሜዳ እንገናኝ።